ምርኮኛ ደራሲ ቆንጂት ብርሃን ተራኪ ኢዮብ ዮናስ ክፍል 35 ፍሬ ሕይወት ሥራና ትምህርት መጀመሯ ሕይወቷን ለወጠው። በሥራዋ ያገኘችው ተጨማሪ ገቢ ከለወጠው ቁሳዊ ሕይወቷ ይልቅ መንፈሳዊ እርካታዋ ከፍ ያለ ሆነ። በመስሪያ ቤትና በትምህርት ቤት ከበርካታ ሰዎች ጋር እንደ መዋሏ የማህበራዊ አድማሷ እየሰፋ መጣ። እንደተለመደው ሁሉ ምዘናዋ አይቋረጥም። በሚሰጡ አስተያየቶች፣ በሚቀርቡ ጥያቄዎች፣ በሚሰነዘሩ ግምቶች ለሰዎች የምትሰጣቸው ቦታ የተለያየ ነው። እናም ከሰዎች ጋር ያላት ግንኙነት የሚመሰረተው በምዘናዋ ላይ ነው። ለፍሬ ሕይወት ይህ ምዘና የሚያገለግለው የቀረበ ግንኙነት ለመፍጠር እንጂ ለማህበራዊ ኑሮዋ ለየት ያለ መርህ አላት። መንፈሰ ጠንካራ ሰው ከሰይጣንም ጋር መኖር ይችላል የሚለውን ትከተላለች። ከማንም ሰው ጋር ለመኖር ትችላለች። ፍሬ ስለ ዕድሜ አትጨነቅም። ከሁሉም ጋር እንደ ሁኔታው መኖር ትችልበታለች። ከታላላቆቿም ሆነ ከታናናሾቿ ጋር መግባባት ለእርሷ በጣም ቀላል ነው። በረፍት ቀናትና በአንዳንድ አጋጣሚዎች ወደ ፍሬ ቤት የሚመጡ ሰዎች በርከትከት እያሉ ሄደዋል። ልጆቿ በዚህ በጣም ተደስተዋል። የፍሬ ልጆች እንደ አጎታቸው የሚያዩት ዘውዱን ነው። ከተወሰኑ ሌሎች የፍቃደ ጓደኞች ሌላ የሚያውቁት ጎረቤቶቻቸውን ብቻ ነበር። አሁን ግን አንዳንዶቹ ሰዎች አልፎ አልፎ ልጆቻቸውን ማምጣት ጀምረዋል። ሩታና ማቲ ከጎረቤት ልጆችና ከትምህርት ቤት ጓደኞቻቸው ተጨማሪ ጓደኞች ኖሯቸው እቤት የሚመጡ ሰዎች ሰብሰብ ሲሉ የማይነሱ ጉዳዮች የሉም። ማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊ ጉዳዮች እስከ ጥግ ድረስ ይወራሉ። አንድ ነገር ላይ ብቻ ሳይነጋገሩ ስምምነት ላይ የደረሱ ያህል ዘለቅ ያለ ወሬ አይወራም። ፖለቲካ ክልክል ይመስላል። አንዳንዴ ፍሬ ሕይወት ድንቅ እስኪላት ድረስ መመሳሰል ታያለች። ማን ያውቃል? ይሄ ሁሉ ሰው ከአንድ ምንጭ የፈለቀና በአንድ መንገድ የተጓዘ ወቅት ያስከተለው መከራና ሰቆቃ የፈጠረው ፍርሃት አፉን የሸበበው ትውልድ ይሆናል ትላለች። የእውነትም ብዙዎቹ እርሷንም ጨምሮ እርም ፖለቲካ ያሉ ይመስላሉ። ፍሬ ሕይወት የመስሪያ ቤትም ሆነ የትምህርት ቤት ሰዎች መተው ሲጫወቱ ደስ ይላታል። ብዙውን ጊዜ መተው ሲሄዱ እርሷ ደግሞ ወደ ትዝታዋ ትገባለች። በየቦታው እንዲህ እንደነርሱ ሳይነጋገሩ ተግባብተው ቢያንስ ተመሳሳይ ጉዳዮች አንስተው ሊወያዩ የሚችሉ ፍርዬ የኛ ሰዎች የምትላቸው ሰዎች መኖራቸው ደስ ይላታል። ግን አንተነ የት ደርሶ ይሆን? በሕይወት ይኖር ይሆን? በማለት መልስ የማታገኝለትን ጥያቄዎች ትጠይቃለች። ማን ያውቃል? እናንተነህም እንዲህ እንደርሷ በያሉበት ቦታ የየራሳቸውን ማህበራዊ ቡድን መስርተው ሊኖሩ ይችሉ ይሆናል። እማ ለምንድነው ሰዎቹ ሲሄዱ የምታዝኙ? አለቻት ሩታ አንድ ቀን
ሰዎቹ ሲሄዱ ፍሬ በሐሳብ ጭልጥ ስትል ተመልክታት አዝናለሁ እንዴ ሩታዬ አለቻት ደንገጥ ብላ። አዎ ሁልጊዜ ትተክዣለሽ አይታወቅሽም አለቻት። አባቴ እናቴ ወንድሜ ሞተውብኛል ብዬ ነግሬሽ የለ እነሱ ትዝ እያሉኝ ነው አለቻት። ሩታ ነገሩ ባይገባትም ሌላ ጥያቄ አላቀረበችም። ደግሞ ጓደኞቼም ሞተውብኛል አለቻት ግራ መጋባቷን ተመልክታ። ምን ሆነው ብዙ ናቸው እንዴ አለች ሩታ እያዘነች። አዎ ብዙ ናቸው፣ ለምን እንደሞቱ ሌላ ጊዜ ነግርሻለሁ። ምስቅልቅል ያለ ሐሳቧ ሌላ ለማለት አላስቻላትም። ለማንኛውም ፍሬ ሕይወት ኑሮዋም ሆነ ማህበራዊ ሕይወቷ ወደ ተሻለ አቅጣጫ እየሄደ መሆኑ ይሰማታል። በተለይ ትምህርት መጀመሯ ለብዙ ነገሮች ወሳኝ መሆኑን ታስባለች። ስትጨርስ እድገት ልታገኝ ትችላለች። ከዛ ትምህርቷን ለመቀጠል ይመቻታል። ጊዜው ይርዘም እንጂ በሕይወት ያለመችውን እንደምትደርስበት እርግጠኛ ነች። አዎ ዕድሜዋ ገና ነው። ብዙ መስራት ትችላለች። የሕይወት ዓላማዋን ለማሳካት ጊዜው አይረፍድባትም። አንድ ቀን ፍሬ ሕይወት ለምሳ ወደ ቤት ስትገባ ፍቃደን ቤት አገኘችው። እንደሚመጣ አልነገራትም። ተቀየርክ አለችው ገና ስታየው። አልተቀየርኩም አለ የተሰላቸ በሚመስል ሁኔታ። ምን ነው ደህና አይደለም እንዴ አለችው ደግሞ ሰላምታውም ቀዝቀዝ ስላለባት። ቤት ስገባ ስላላገኘሁሽ እንዴት እንዳስጠላኝ አላት። ጥቂት ቆይቶ ሥራ መጀመሬን ታውቅ የለ አለችው ምሳ እንድታቀርብ ለሰራተኛዋ ነግራ። ምሳ በልተውና ቡና ጠጥተው እንደጨረሱ ወደ ሥራ ለመሄድ ተነሳች። ፍቃደ መከፋቱ ከፊቱ ላይ እየተነበበ ወደ መኝታ ቤት ገባ። ተከትላው ገባችና ተሰናበተችው። እርሷም ብትሆን ትታው ስትሄድ ቅር እያላት ነበር። ፍቃደ ወደ ሥራ ሳይመለስ ከጠበቀችው በላይ ቆየ። ግራ ቢገባትም ለምን ብዙ እንደቆየ አልጠየቀችውም። ልጆቹም አባታቸውን በማግኘታቸው ደስታቸው ከፍተኛ በመሆኑ እንዴት ቆየህ ማለት የነሱንም ደስታ መቀማት ሆነባት። ቢሆንም ዘወትር ከሐሳቧ አውጥተው አታውቅም። ሁልጊዜ እሁድ እነ ፍሬ ቤት ለየት ያለ ነው። ጠዋት ቤተ ክርስቲያን ሄደው ከተመለሱ በኋላ ሁሉም የየራሳቸው ሥራ አላቸው። ሩታና ማቲ መኝታ ቤታቸውን ያጸዳሉ። ልብሶቻቸውን በተገቢው ቦታ ይከታሉ። ደብተርና ወረቀቶቻቸውን ያስተካክላሉ። ካልሲዎቻቸውን ያጥባሉ። ፍሬ ደግሞ ለየት ያለ የእሁድ ምሳ ለማዘጋጀት ከሰራተኛዋ ጋር ጉድ ጉድ ትላለች። ፍቃደ ቤት ሲኖር ደግሞ መኝታ ቤታቸውን ያጸዳል። ቁምሳጥናቸውን ያስተካክላል። 7 ሰዓት ሲሆን ሁሉም የሥራ ድርሻውን ጨርሶ የምግብ ጠረጴዛው ላይ መገናኘት ነው። በደስታ ምሳቸውን ይበላሉ። ከዚያ በረንዳ ላይ ወጥተው ከጎረቤቶቻቸው ጋር ቡና ይጠጣሉ። ቡና እየጠጡ ጨዋታቸው ሞቅ ይላል። ጥላ በረድ ሲል ወጣ ብለው ኦሲስ ይሄዱና መሸትሸት እስኪል ይቆያሉ። አንድ እሁድ ታዲያ እንደተለመደው ኦሲስ ሄደው እንደተቀመጡ ልጆቹ በራሳቸው ጨዋታ ሲጠመዱ እንደምንም ራሷን አበረታታችና እረፍትህ እስከ መቼ ነው አለችና ጠየቀችው ፍቃደን። የምን እረፍት አለና ጥያቄዋን በጥያቄ መለሰላት። እንዴት
የመጣኸው ለረፍት መስሎኝ አለች። በመጠኑ ደንገጥ አድርጓት ተመልሼ የምሄድ እንኳን አይመስለኝም አላት ቅዝዝ እንዳለ። አልገባኝም። ስራ ለቀሃል ማለት ነው? ምን ችግር አለው? አንቺ እየሰራሽ አይደል? ከምርህ ነው ወይስ በደሞዜ ትንሽነት እያሾፍክ? ቀልዱ ቀልድ ነው። ቅያሬን ካልጨረሱልኝ ተመልሼ አልሄድም ፈርጠም አለ ፈቃደ። ቅያሬ የሞከረ መሆኑን ስለምታውቅ ብዙም አልገረማትም። ቅያሬው ሳይሳካ ወራት ተቆጠሩ። ፍቃደን እልህ ያዘውና መልቀቂያ አስገባ። መስሪያ ቤቱ መልቀቂያውን መስጠት ፍቃደኛ ሳይሆን ቀረ። ሁኔታውን በትዕግስት መያዝ እንዳለባቸው ተነጋገሩ። የፍሬ ትምህርት መጀመር ለፈቃደ ሥራ ስለፈጠረበት ጊዜውን በማንበብ ያሳልፋል። ከሥራ ስትመለስ ያነበበውን ያስረዳታል። ለእርሷ ሕይወት በጣም ቀለለላት። ለልጆቿም ጥሩ አስተማሪ ሆናቸው። እናም ደስታቸው አልተጓደለም። ጊዜው በረዘመ መጠን ግን ያለቻቸውን እያወጡ መኖር አሳሳቢ እየሆነ መጣ። የፍሬ ደሞዝ ብዙውን ወጪ መሸፈን አይችልም። ፍቃደም መበሳጨት ጀመረ። መልቀቂያ ባይኖረውም አንዳንድ መስሪያ ቤቶች የሥራ ማመልከቻ አስገባ። ሆኖም መጨረሻ ያው ነው፣ መልቀቂያ ይጠይቁታል። በዚያ ምክንያት ሥራው ለሌላ ይሆናል። አንድ ቀን ጠዋት ፍሬ ወደ ሥራ ለመሄድ ስትወጣ ዛሬ አሰላ ሄዳለሁ፣ ካልመጣሁ አታስቢ አላት ፈቃደ። ምን ነው? ምን አገኘህ? አለችው። ጓደኛዬ ጭላሎ እርሻ ልማት ድርጅት ሥራ አስኪያጅ ነው፣ ሥራ ካለው ጠይቀዋለሁ አላት። ነገ ግን ትመጣለህ አይደል? ብላ የመምጫውን ጊዜ አረጋገጠች። ምን እሰራለሁ? እመጣለሁ አላት። ፍቃደ እመጣለሁ ባለበት ሰዓት አልመጣም። ፍሬ ተጨነቀች። ሁኔታውን ልትጠይቅ የምትችልበት ምንም መንገድ የላትም። የምትገባበት ጠፋት። ጭንቅ ሲላት መቼም የምታስታውሰው ዘውዱን ነው። ቤት ሄደችና ሁኔታውን አስረድታ አሰላ ለመሄድ ማሰቧን ነገረችው። ቢሮ ደውሎ አስቸኳይ የቤተሰብ ጉዳይ እንደገጠማት እንዲነግርላትና ልጆቿን እንዲያዳምጥላት ነገረችው። አይ ፍሬ፣ አንቺ እኮ የምታስቢው እንደ ሚስት ሳይሆን እንደ እናት ነው አላት ዘውዱ። ወደ ቤት ስትመለስ ጭንቀት አልለቀቃትም። በሐሳቧ የሚመጣባት ነገር ሁሉ የሚዘገንን ቢሆንም ሰላም እንዲሆን እየተመኘች ቤት ገባች። ሳሎን ስትገባ ግን የፈቃደን ድምፅ ሰማች። በደስታ ዘላ ወደ መኝታ ቤት ገባች። ፍቃደ ለማቲ ሂሳብ እያስረዳ አገኘችው። በደህና ነው ፍቃደ እያለች ለሰላምታ አጠገቡ ስትደርስ ማስረዳቱን ቀጠለ። እንዴ ሰላም በለኝ እንጂ አለች፣ ንዴትም ቁጣም በተቀላቀለበት አነጋገር። የት ሄደሽ ነው? ሰላምታዋን ችላ በማለት ጠየቃት። ማቲ ቀስ ብሎ ወጣ። ሰላምታው አይቀድምም አለችው ጠጋ እያለች። ከዚህ ሰው ጋር ያለሽን ግንኙነት መተው አትችይም ማለት ነው አለና የበለጠ አናደዳት። ስማ ፍቃደ፣ አሁንስ በጣም ያበዛው ይመስለኛል። ጭንቅ ሲለኝ የሚሄድበት ሰው ያስፈልገኛል። አንድ ያለን የጋራ ጓደኛ ደግሞ እርሱ ነው። ዛሬም ጥርጣሬ አለህ ማለት ነው? ባይገርምሽ ለእርሱም በቀጥታ ነግረዋለሁ አላት። እርሱም ተናዶ ጤነኛ ካልሆንክ ብቻ ነው ይህንን የምታደርገው አለችውና ከመኝታ ቤት ወጣች። ሳሎን ገብታ ተቀመጠች። እንደገና ደግሞ ወጣችና በረንዳ ላይ ቆመች። እርሷ በእነዚህ 2 ቀናት ስለ እርሱ በማሰብ ያሳለፈችውን ጭንቀትና እርሱ የሚሄድበትን መንገድ እያሰበች ተብሰለሰለች። ፍቃደ በእንዲህ ያሉ ጉዳዮች ላይ ያለው ባህሪና ሌላው ስብዕናው
ሁልጊዜም አይጣጣምላትም። እንዲህ አይነቱን የትዳር ሕይወት ደግሞ እንኳንስ ለራሷ ለማንም ሰው አትመኘውም። እንዴት አድርጋ ነው ለፍቃደ ልቧን ልታሳየው የምትችለው? በምን መንገድ ነው ሊግባቡስ የሚችሉት? መኝታ ቤት እንዳለ ሲጠራት ሰማችው። ለጥሪው መልስ መስጠት አስጠላት። ልጆቿ መኝታ ቤታቸው መኖራቸውን ታውቃለች። ምን ሊሰማቸው ይችላል? ወደ መኝታ ቤት ገባችና ምን ነው አለችው። ቁጭ በይ አላት፣ አልጋውን እያመለከታት። ማቲ ተቀምጦበት የነበረው ወንበር ላይ ተቀመጠች። አጠገቤ መቀመጥ አስጠላሽ አላት። ምን በደልኩ ፍቃደ? ለምንድነው እንዲህ አእምሮዬን የምትበጠብጠኝ? አለችው። ተነስቶ ወደ አጠገቧ መጣና ቆመ። የቱን ያህል እንደምሰስትልሽ ታውቂያለሽ? ያ ስስት ነው እንዲህ የሚያደርገኝ። ከሌላ ወንድ ጋር የመሆንሽን ነገር ገና ሳስበው ያመኛል። አንተ ብቻ ነህ ለወደድከው ሰው የምትሳሳው? ምን ነው ከሌላ ሴት ጋር ስትሆን ራስህን በኔ ቦታ አታደርገውም? ወንድ ስለሆንክ ለአንተ ይፈቀዳል፣ እኔን ግን ባልፈጽመውም ገና ስላሰብከው ብቻ እንደፈለገ ትናገረኛለህ። ያ በዚያ መከራ ውስጥ በጥንካሬው ያደነኩት ፍቃደ እንዲህ ይሆናል ብዬ በፍጹም አስቤ አላውቅም። በውስጧ የታጨቀውን ነገር ለመናገር ገና ስትጀምር አቋረጣት። በቃኝ ፍርዬ፣ ይበቃኛል። ትክክል ያለ መሆኔ ተሰምቶኛል እኮ ነው ይቅርታ ለመጠየቅ የጠራውሽ። እባክሽን ተረጂኝ። ሁለተኛ እንዲህ አይነት ነገር አላነሳም አላት። ከዝምታ የተሻለ ምርጫ የላትም። እናም ዝም አለችው። ይሄ ደግሞ በጣም ይገርማታል። ይቅርታ ለመጠየቅ ያለው ፍጥነት ግን ደግሞ ተመሳሳይ የሆነ ስህተት ከመፈጸም ራሱን አይገታም። እናም የፍቃደ ነገር በጣም ግራ ያጋባታል። ከምን ጎራ እንደምትመድበው እስከሚጠፋት ድረስ። ሰኞ ሄዳለሁ አላት ደግሞ ጥቂት ቆይቶ። የት ብላ ለመጠየቅ የሚያስችል ሞራል አጣች። ሁኔታው ከዝምታዋ የሚመልሳት ሊሆን አይችልም። እባክሽ አናግሪኝ። ትናንትና መምጣት ያልቻልኩት አዲስ አበባ መሄድ ስለነበረብኝ ነው። እሺ ይሁን አለችው። እንደምንም ተጣጥራ እንደ ነገሩ ስለ አዲሱ ስራው ተነጋገሩ። ፍሬ ሕይወት ፍቃደ ወደ አዲሱ ስራው በመሄዱ ደስ አላት። አብረው ሆነው ሰላም ከሚያጡ መሄዱ በጣም የተሻለ ነው። እርሱ ሲሄድ ሕይወት እንደሚከብዳት ብታውቀውም መሄዱን መረጠችው። ፍቃደ እንደተለመደው በበዓላት መጣ እያለ እየጠየቃቸው ሕይወት ቀጠለ። ልጆቻቸውም አደጉ። እርሷም በሥራዋ በረታች። ሩታ 16፣ ማቲ ደግሞ ወደ 14 ዓመት እየተጠጉ ነው። አይታ የማትጠግባቸው ልጆቿ የደስታዋ ሁሉ ምንጮች ሆኑ። ጉዳቷን ሁሉ የተካሰችባቸው፣ የሕይወትን አስቀያሚ ገጽታዎች ሁሉ የምትረሳባቸው የሕይወቷ ፈርጦች ናቸው ልጆቿ። ፍቅርና ትዳር ግን የጠበቀችውን ያህል ሆኖ አላገኘችውም። ለሌሎች ምሳሌ ይሆናል ያለችው ትዳር እንኳንስ ምሳሌ ሊሆን እንደ ማንኛውም ትዳር የሚታይ አልመስልሻላት። ቀስ በቀስ ፍቃደ ለ4 እና ለ5 ወራት ሳይመጣ መቆየት ያዘ። ምን ሆኖ ይሆን እያለች መጨነቁ ባሰባት። በየወሩ የሚልክላት ገንዘብም ጊዜውን ጠብቆ መድረስ አቃተው። የምትጽፋቸው ደብዳቤዎች መልስ አልባነት እየተደጋገመ መጣ። በዓላት መጥተው አለፉ። ፍቃደን የበላ ጅብ ግን አልጮህ አለ። ማሰብ ብቻ ሳይሆን መበሳጨትም ጀመረች። አንዳንዴ ሐሳብ፣ ንዴትና ብሶት ሲበዛባት ወረቀትና እስክርቢቶ አንስታ ስሜቷን ትጽፈዋለች። ስሜቷን ወረቀት ላይ ብታሰፍርም በአእምሮዋ የሚመላለሱ ጉዳዮች
በርካታ ቢሆኑም ከፈቃደ ጋር ተነጋግረው መፍትሄ ሊሰጧቸው አልቻሉም። ከሁሉ በላይ እረፍት የሚነሳት ደግሞ በዚህ አይነት ሁኔታ እስከ መቼ መዝለቅ እንደሚቻል ስታስበው ነው። እግዚአብሔር ላለፈው እንዲጠብቃት ተማጸነች። ለወደፊቱ ግን አለች ለራሷ፣ ኧረ በፍጹም ተለያይቶ መኖር አያስፈልግም። በቃ ፈቃደ ለአዲስ ዓመት ከመጣ መወሰን አለብን ብላ ደመደመች። ፈቃደ አዲሱን የሥራ ቦታውን ወዶታል። የወደደው ግን ተመችቶት ሳይሆን ብዙ ሊሰሩ የሚችሉ ሥራዎች በመኖራቸው ነው። የእርሱን ሙያ የሚጠይቅ ሥራ ኖሮ ለነገ ብሎ የሚያሳድረው ነገር የለውም። ሠራተኞቹን ወደዳቸው። ሰርቶ የሚያሰራ አለቃ የናፈቃቸው ይመስል የፈቃደን እረፍት አልባ ሥራ ያለማጉረምረም ተቀበሉትና ደስ አሰኙት። እርሱም ቢሆን ለእነርሱ የማያደርገው ነገር የለም። ለሥራ የሚያስፈልጋቸውን ነገር ጠይቀው የለም የሚል መልስ እንዲሰጣቸው አይፈልግም። በሠራተኝነታቸው የሚገባቸው መብት እንዲጓደልባቸው አይፈቅድም። እናም ሥራ ዋጠውና ቤተሰቡን ሄዶ የመጠየቁን ነገር ረሳ። ሌላ ነገር የሚያስበው ማታ አልጋው ላይ ሲጋደም ብቻ ነው። ተኝቶ ሳይሄድ የቆየባቸውን ወራት ይቆጥራል። 2፣ 3፣ 4 ይደነግጣል። ያሁኑ ደግሞ ለየት ያለ ነው። እረፍት ሊሞላ ያስብና ሥራውን ሲመለከት ይህችኛዋ እስክትጠናቀቅ ይልና ወደ ሥራው ይመለሳል። አንዳንዴ ደግሞ የፍሬ ሕይወትንና የልጆቿን ደብዳቤዎች ያወጣና ያነባል። መልስ ያልሰጣቸው ደብዳቤዎች መኖራቸው ያስጨንቀዋል። ሊጽፍ ሲሞክር ያቅተዋል። ስሄድ ሥራዬቱን ያህል እንደሚበዛብኝ እነግራታለሁ ይልና ደብዳቤዎቹን ሰብስቦ ያስቀምጣቸዋል። ከሁሉም በላይ ደግሞ ደሞዝ ሳይልክ የቀረባቸውንና የፍሬ ሕይወት መልእክት ሲደርሰው የደነገጠው ድንጋጤ ትዝ ይለዋል። ሁለተኛ አይለምደኝም ብሎ ስንት ጊዜ ለራሱ ቢነግርም በተከታዩ ወር በመድገሙ ፍሬ ሕይወት ምን ሊሰማት እንደሚችል አስቦታል። አሁን ደርሼ መምጣት አለብኝ ብሎ ወሰነ። አንድ ወቅት ወደ ቤት መሄድ ሲወስን አንዳች ነገር ከበደው። ዘውዱን አስታወሰ። ዘውዱን ባሰበ ቁጥር ስሜቱ ዝብርቅርቅ ይልበታል። የዘውዱን ጥሩ ሰው መሆን አንድም ቀን ተጠራጥሮ አያውቅም። እስር ቤት በነበሩበት ጊዜ ዘውዱ ይመክረው የነበሩ ምክሮች ከብዙ ነገሮች አድነውታል። ዘውዱ ደግና ተጨናቂ፣ ለሰው ሲል ብዙ ማይል የሚጓዝ ሰው መሆኑን ከእርሱም በላይ ሊመሰክር የሚችል የለም። የፍሬ ሕይወትንና የዘውዱን መቀራረብ ግን ከዚህ አንጻር ብቻ መመልከት አልቻለም። ለበርካታ ጊዜያት ከራሱ ጋር ተጨቃጭቋል። ፍሬ ሕይወትንም ሆነ ዘውዱን እርሱ በሚያስበው መልኩ ማሰብ ኃጢአት እንደሚሆን ለራሱ በተደጋጋሚ ነግሯል። ግን ድንገት ዝብርቅርቅ ይልበታል። ራሱን መቆጣጠር እስኪያቅተው ድረስ ያበሳጨዋል። ጥቂት ቆይቶ ይቅርታ ሊጠይቃት የማይሆን ነገር ተናግሯታል። ፍሬ ሕይወትን እንዲህ አይነት ሐሳብ ከአእምሮው አልወጣ ሲለው ከቤቱ ወጣ ይላል። አንድ ቀን በዚሁ ስሜት ከራሱ ጋር ሲነታረክ ቆየና ከቤት ወጣ። ራሱን ለማዝናናት በመፈለግ መጠጥ ወሳስዶ ሳለ ያገኛትን ሴት እንደ ቀልድ አነጋገራት። ስሟን ጠየቃት። መሰረት እባላለሁ አለችው። ሲጫወቱ አመሹና አብረው አደሩ።
አብሮነታቸው ቀጠለና ተቀራረቡ። መቀራረቡ ደግሞ ወዳላሰበው አቅጣጫ ይዞት ጭልጥ አለ። ፈጠን ብሎ ራሱን መመለስ አልሆነለትም። ሁሉንም ነገር ትቶት ከሴትየዋ ጋር የጠበቀ ወዳጅነት ቀጠለ። ሥራ ያዘገየው ሳያንስ አዲሱ ግንኙነት ደግሞ የባሰውኑ ከቤተሰቡ ለየው። አንዳንዴ ትውስ ሲለውና ወራቱን ይቆጥራል። 8 ወራት ሲቆጥር ዘገነነው። ወደ ቤት ለመመለስ አስቦ ለመሰረት ሲያማክራት ተንሰቅስቃ አልቅሳ መሄድ እንደሚችል ትነግረዋለች። ሐሳቡን እርግፍ አድርጎ ይተወውና ይቀመጣል። ልጆቹና ፍሬ ሕይወት የቱን ያህል እንደሚጠብቁት ቢያውቅም ብቅ ሳይል በርካታ በዓላት አለፉ። ሁል ጊዜ ግን ለዚህ ሁሉ ምክንያቱ የዘውዱና የፍሬ ሕይወት የጠበቀ ግንኙነት መሆኑን ያስባል። ለጥርጣሬው ምክንያት ሊሆን የሚችል ማረጋገጫ ባይኖረውም ጥርጣሬ ውስጥ እንዲገባ ስላደረጉት ያማርራቸዋል። አንዳንዴ ወደ ኋላ መለስ ብሎ ታሪካቸውን ሲያስታውስ ያቺ እዚያ መኪና ላይ ለመጀመሪያ ጊዜ ያያት ፍሬ ሕይወት ድቅን ትልበታለች። የራሱ ሊያደርጋት የቱን ያህል እንደተመኘ ሲያስበው ራሱን ይወቅሳል። ፍሬ ሕይወት ያው የድሮዋ ፍሬ ሕይወት መሆኗንም አይክድም። ዛሬም ቢሆን የጥሩ ሚስት ምሳሌ ነች። አንዳንዴ ግን የበዛ ግልጽነቷ ያናድደዋል። መጠራጠሩን ያባሰበትን ያን ወቅት እንዴት ይጠላዋል? ምን ነው ባልጠየኳት ኖሮ እርሷስ ከዘውዱ ጋር አብረው አዲስ አበባ ድረስ መሄዳቸውን ባትነግረኝ ምን ነበረበት? ይላል ግራ ሲገባው። ወደ ኋላ ተመልሶ ከዘውዱ ጋር አንድ አካባቢ እንዲሰሩ ያደረጋቸውን አጋጣሚም ይወቅሳል። ሁሉም ግን ትርጉም አልባ ይሆንበታል። የቅዱስ ዮሐንስ በዓል ደርሶ ሁሉም የበዓል ዝግጅቱን ተያይዞታል። የተለመደው የፈቃደ መምጫ ጊዜም ተቃርቦ ቀናት ብቻ ቀርተዋል። ፈቃደ ለአዲስ ዓመት በፍጹም ከጳጉሜ 3 አልፎ አያውቅም። ልጆቹም በናፍቆት ይጠብቁታል። እርሱን ብቻ ሳይሆን ሲመጣ የሚገዛላቸውን የአዲስ ዓመት ስጦታም ይጠብቃሉ። ፍሬ ሕይወት በአሁኑ አዲስ ዓመት ፈቃደ ሲመጣ የወደፊት ሕይወታቸውን በአዲስ መልክ ለመጀመር ሊወስኗቸው የሚገቡ በርካታ ጉዳዮች እንደሚኖሩ አስባለች። ውሳኔዎቻቸው ደግሞ ትዳራቸውን የሚያጠነክሩ ሊሆኑ እንደሚገባቸው ታምናለች። መጪውን አዲስ ዓመት በአዲስ መልክ ለመጀመር አስባ ለራሷና ለፈቃደ ስጦታ ለመግዛት ስትዘጋጅ ነበር የሰነበተችው። ፍሬ ሕይወትና ፈቃደ የጋብቻ ቀለበት የላቸውም። ስለዚህ ለአዲስ ዓመት ለሁለቱም የሚሆኑ ቀለበቶች ገዝታ በአዲስ ዓመት አዲስ ቃል ተገባብተው ትዳራቸውን እንዲያድሱ የሚያስችል ሁኔታ ለመፍጠር ስታስብ ሰነበተች። ቀለበቱን ገዝታ በስጦታ ወረቀት ጠቅልላ ስትሰጠው በጣም ቸኩሎ ሲከፍተው ቀለበቱን ሲመለከትና ሲደነግጥ ዓይኖቹ የደስታ እንባ ሲያቀሩ እቅፍ አድርጎ ሲስማት የሚያደርገው ሲጠፋው በዓይነ ሕሊናዋ ሲታያት የራሷ ዓይኖች እንባ አቀረሩባት። ፈቃደ ሁልጊዜም ለበዓል 15 ቀን ሲቀር ይመጣል። እርሷም እንደመጣ ስጦታውን ትገዛለች። የልጆቹን ስጦታዎች ግን አብረው ይገዛሉ። ገንዘቡን አሰናድታ አስቀመጠች። ቀናት አለፉ። ፈቃደ ግን አሁንም አልመጣም። ምን ሆኖ ይሆን? ለመሆኑ ደህና ነኝ ባለመምጣቴ አታስቢ ማለት ማንን ገደለ? ምን ይሻለኛል?
ትላለች ፍሬ በጭንቀት። ቀኑ ሲቃረብ አውደ ዓመት መጣሁ እያለ አካባቢው ልዩ ስሜት ፈጥሯል። የፍሬ ልብ ግን እንዳዘነ ነው። ሁልጊዜ ማዘን ብቻ ምን ይጠቅማል? ጊዜው እንደሆነ ከተፈጥሮ ቀመሩ ዝንፍ አይል። ጳጉሜ ገባች። የልጆቹን ስሜት ለመጠበቅ ስትል ጳጉሜ 5 በአውደ ዓመቱ መባቻ ቀን ለብቻዋ ሄዳ ለልጆቿ የሚያስፈልጋቸውን ገዛዝታ መጣች። የገዛችላቸውን ልብስና ጫማ ድንገት ላይሆናቸው ቢችላለችና እንዲለኩት አደረገች። በምርጫዎቿ በጣም ደስ ሲላቸው በማየቷ እርሷንም ደስ አላት። እማ ያንቺስ? አለች ሩታ የራሷን ለክታ ስትጨርስ። የእውነቷን ነው፣ ላንቺ የገዛሽውን አሳይን አለ ማቲም ከተላ አድርጎ። ለኔማ ፍቃደ ሲመጣ ይገዛልኛል አለቻቸው በቀላሉ። መቼ? አሉ ሁለቱም በአንድነት። ዛሬ ይመጣል አለቻቸው። አሁንም ተስፋ አልቆረጠችም። ዕለቱ እየተገባደደ ሲሄድ ግን ጭንቀቷን መቆጣጠር አቃታት። በደህናው ይቀራል ብላ ለማሰብ መሞከሩም አልሆነላትም። የምትሆነውን አጣች። ወደ 10 ሰዓት አካባቢ ከቤት ወጣች። መረጃ ለማግኘት ነበር የወጣችው። መንገድ ላይ ትርሲትን አገኘቻት። ወዴት ነው ፍርዬ? እኔ ወደ አንቺ ስመጣ አለቻት። ኧረ እኔም ወደ አንቺ እየመጣው ነበር። ታደለ አልመጣም እንዴ? አለቻት። የትርሲት ባለቤት ታደለና ፍቃደ አብረው ነው የሚሰሩት። ዛሬ ገባ፣ መልእክት አምጥቷል አለችና ፖስታ ሰጠቻት። ከትርሲት ተለይታ መልእክቱን እስከምታነበው ቸኮለች። እቤት ስትገባ በችኮላ ፖስታውን ቀደደችው። መልእክቱ የተጻፈው በትንሽ የማስታወሻ ወረቀት ነው። 500 ብሮች ከማስታወሻው ጋር አገኘች። መልእክቱ 3 መስመር ነው። ውድ ቤተሰቦች እንደምን አላችሁ? እኔ እንደ ነገሩ ደህና ነኝ። ለዓመት በዓል መምጣት አልቻልኩም። ከመስከረም 10 15 ባለው ጊዜ እመጣለሁ ይላል መልእክቱ። ወሽመጧ ተበጠሰ። ሐዘንና ንዴት በደም ስሮቿ ሲሰራጭ ተሰማት። ብጣሽ ወረቀቱን እንደገና ተመለከተችው። የተጻፈበት ቀን ነሐሴ 18 ይላል። አዘነች፣ በጣም አዘነች። ያላንቺ መኖር አልችልም፣ ላጣሽ አልፈልግም፣ አንቺ የሌለሽበት ሕይወት ባዶ ነው ይላት የነበረው ሰው ሳይገናኙ 1 ዓመት ሞልቶ በአዲስ ዓመት መባቻ እንዲህ አይነት ማስታወሻ ሲልክላት ምን ሊሰማት ይችላል? በቤት ውስጥ የጎደለ ነገር የለም። ጎደሎ የነበረው የፍሬ መንፈስ ነው። የልጆቹን አባታችንስ ጥያቄ መስማት አስጠላት። እንደማይመጣ ነገረቻቸው። ቤቱ በዓል አልመስል ብሎ ጭር አለ። ልጆቹን ለማስደሰት ግን ደስተኛ መምሰል ነበረባትና የምትችለውን ጥረት አደረገች። ካሏት ልብሶች ውስጥ ጥሩውን እንዲመርጡላት ለልጆቿ ነገረቻቸውና በሁለቱ ጭቅጭቅ ቤቱ ደመቅ አለ። በኋላ የሁለቱንም ምርጫ እንደምትቀበል ነገረቻቸው፣ ለዋዜማና ለበዓሉ። እነርሱም ለዋዜማ የመረጡትን እንዲለብሱ ለበዓል አዲሱን እንዲያስቀምጡ ተስማሙ። በዓሉን በዓል ለማስመሰል ጥረት አደረገች። የእውነትም በዓሉን በደስታ አሳለፉት። ውስጧ ቢያዝንም የፈቃደ ሁኔታ ቢያሳስባትም ከልጆቿ ጋር ግን ለደስታ ያደረገችው ጥረት ተሳካላት። በዓሉ አለፈና መስከረም 10ን መጠበቅ ያዘች። መስከረም አለቀና ጥቅምት ገባ። ፍቃደ ግን ሳይመጣ ቀረ። ግራ ተጋባች። ወደ አእምሮዋ ሲመጣ የምታባረራቸው ሐሳቦች ሁሉ
አሁን አእምሮዋን ማስጨነቁን ተያይዘውታል። ደህና መሆኑን ትሰማለች። እርሱ ግን የውሃ ሽታ ሆነ። ከሄደ 1 ዓመት ሊሞላ የቀረው ጊዜ 1 ወር የሞላ ነው። ነገሩ እንቆቅልሽ ሆነባት። ደብዳቤ ለመጻፍ ወሰነችና እስክርቢቶና ወረቀት አነሳች። ደብዳቤውን ጽፋ ስትጨርስ ደጋግማ አነበበችው። በወቅቱ የነበራትን ስሜት በደንብ ባይገልጽላትም ደብዳቤው እንዲህ ይነበባል። ለውድ ባለቤቴ እንደምናለህ? እኔም ሆንኩ ልጆቼ በጣም ደህና ነን። ከተለያየን 1 ዓመት መሙላቱን አወቅህ? አዎን፣ 1 ድፍን ዓመት ሊሞላ ነው። ሁሉም ነገር እንዲሁ ፈጥኖ ያልፋል። መጥፎውም፣ መልካሙም፣ ችግሩም፣ መከራውም፣ ብቻ ሁሉም ማለፉ አይቀርም። እኛ በሕይወት እስካለን ድረስ ሁሉንም እያሳለፍን እንኖራለን። ግን ዕድሜያችንም አብሮ ያልፋል። ትልቁም ነገር ያለው እዚህ ላይ ነው። ዕድሜን ወደፊት እንጂ ወደ ኋላ አይመለሱበትም። ካለፈ አለፈ ነው በቃ። ችግርን አሳልፈን ወደ ደስታ አሊያም ከተደላደለ ሕይወት ወደ ችግር አዘቅት ደግሞ ተመልሰን ወደ ቀድሞ እንደየሁኔታው በሕይወት ዘመናችን ልንመላለስበት እንችላለን። ልንመልሰው እንደገና ልናልፍበት የማንችለው ዕድሜን ነው። ግን እንዴት ያሳዝናል! ያንተን እንጃ እንጂ እኔ በጣም ነው የማዝነው። አቤት የወጠነውን ጅምር ሕይወት በወጉ ሳናደርገው ስንት ዓመታት ተቆጠሩ። ትዳራችን የትዳር ስሙን እንጂ ወጉንና ጣዕሙን ካጣ ስንት ዓመታት አለፉ። ግን ዓመታቱ ፈጥነው ባለፉበት ወቅት ዛሬ የማይባቸው መልክ አልነበራቸውም። ያኔ ዓላማና ተስፋ ነበረኝ። 1 ዓመት ሲያልፍ ተከታዩን በተስፋ ጠብቅ ነበር። ዓላማዬን ከግብ ለማድረስ ጥንካሬ እንደሚያስፈልገኝ እየተሰማኝ ራሴን አበረታትቼ በተስፋ ቀጣዩን ዓመት በአዲስ ጥንካሬ ለመቀበል እወስን ነበር። ያለቀውን ዓመት ስንጀምር ያቀድነው ዕቅድ ትዝ ይልሃል? ዕቅዳችንን ተግባራዊ ለማድረግ በእኔ በኩል የምችለውን ሁሉ ከመፈጸም ወደ ኋላ አላልኩም። አንተ ግን የውሃ ሽታ ሆነህ ቀረህ። እንኳንስ የተሻለውን አፈጻጸምህን ልታሳየን አውደ ዓመትንም አብረህን ለመዋል ጊዜ አጣህ። ኧረ እኔ ግራ ገብቶኛል። ልንገርህ፣ ትዳራችን ትዳር የሚያሰኘውን ሁኔታ ሳያሟላ የቤተሰብን ትክክለኛ ትርጉም ሳይዝ የልጆቻችን የወደፊት ሕይወታቸው መሰረት የሚገነባበትን ወሳኙን የዕድሜ ክልል ሊያልፉ በመሆናቸው ያሳዝኑኛል። ሕይወት ገንዘብ ማግኘት ብቻ አይደለም። እኔና ልጆቼ ከምን ጊዜውም በላይ መንፈሳዊና ቁሳዊ ሕይወትን ያካተተ ቤተሰባዊ ሕይወት እንፈልጋለን። ስለዚህ ፍቃደ እንድትመጣና እንድንነጋገር ያስፈልጋል። መልካም አዲስ ዓመት እንዲሆንልህ እመኛለሁ። ደብዳቤውን በትርሲት ባለቤት በታደለ ልትልክለት ነበር። የጻፈችው ስሜቷ ግን አልፈቅዳላት። ደብዳቤውን መላክ ሽንፈት መሰላት። እናም አስቀመጠችው። ምርኮኛ ከቆንጅት ብርሃን። የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። ኢዮብ ዮናስ ብለው ዩቲዩብ ላይ ገብተው ፕሌሊስት ውስጥ ከገቡ እነዚህን መጽሐፍት ትረካ ያገኛሉ። ጋድ ስጎታ መርበብት ራምቦ ወሰብሳቤ ገመና ቱትሲ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች። ምርኮኛ መጽሐፉ ኢትዮጵያዊው ጃንደረባ
ታላቁ መጽሐፍ ቅዱስ